ፍጻሜን እንደዚህ በቀላሉ ማድረገው ይመስላል አልገልህ ነገር ግን መጨረሻ ወደ ሌለው የልቂትና የስቃይ ቦታ እሰድሃለሁ በዛ እሳት ውስጥ ሆነ ሞትን ስትመኝ ሞት እንደ ሰማይ ይርቃል በዛ ጣር ውስጥ ሆነ መኖር ስትመኝ ደግሞ ሞት እንደ ነፋስ ሻው ይላል ቀንና ሌሊት በዛ ስቃይ ውስጥ ሆነ አንድ ነገር ታስታውሳለህ ይህ ቪዲዮ በኤአይ የተሰራ ነው ወዲያውኑ ካለያችሁት ምንም አይደለም አብዛኛውን ጊዜ በትክክል ካልተሰሩ ብቻ ነው በቀላሉ ማወቅ የሚቻለው በትክክል የተሰሩትን ግን ሳይታወቁ ያልፋሉ አቤኒዘር ነኝ ዛሬ በኤአይ የተሰሩ ቪዲዮዎችን ከሪል ቪዲዮዎች እንዴት መለየት እንደሚቻል አብረን እናያለን በኤአይ የተሰሩ ቪዲዮዎች ሶስት ዋና ዋና መለያዎች አሏቸው እነዚህ መለያዎች አናቶሚካል ቴክኒካል እንዲሁም ደግሞ ሲቹዌሽናል በመባል ይታወቃሉ እነዚህን የመለያ መንገዶች ወይም ዘይቤዎች በኤአይ የተሰሩ ቪዲዮዎችን እንዲሁም ምስሎችን በቀላሉ ለመለየት ስለሚያስችሉን በደንብ በዝርዝር እንመለከታቸዋለን የመጀመሪያው የመለያ መንገድ ወይም ደግሞ ሬድ ፍላግ አናቶሚካል ሬድ ፍላግ ነው እነዚህም የሰውን አካል ክፍል በመመልከት የምንለይበት መንገድ ሲሆን ይህም አናቶሚካል ሬድ ፍላግ ነው አናቶሚ ስንል እንግዲህ የሰውን የአካል ክፍል በመመልከት የምንለይበት መንገድ ሲሆን እንደ ጣት ከንፈር ጥርስ እግር እንዲሁም አይንን የመሳሰሉ የሰውነት ክፍሎችን በትኩረት በመመልከት የኤአይ ቪዲዮ መለየት የሚያስችለን አንዱ መንገድ ነው ኤአይ እንደናንተ የአካል ክፍሎችን አያውቅም ለምሳሌ ይህንን ቪዲዮ እንመልከት በመጀመሪያ እይታ ብዙ ላትመለከቱት ትችላላችሁ እስቲ ትንሽ ወደ ኋላ እንመልሰውና እንዲያው እጁን ተመልከቱት መጀመሪያ 5 ጣት ነው ከዛ ሜሽ ይሆናል ሲጨባበጡ ጥሩ ነው ከዛ ግን ሲተቃቀፉ እርስ በርስ ይዋሃዳሉ ሁለተኛው የመለያ መንገድ ወይ ደግሞ ሬድ ፍላግ ቴክኒካል ሬድ ፍላግ በመባል ይታወቃል እዚህ ውስጥ 4 ነገሮችን እናያለን የመጀመሪያው ሉክ ነው የኤአይ ሉክ ስታዩት በጣም ስሙዝ እና ፈዚ ነው ኢቭን አፕስኬል ተደርጎ 4K የሆኑ ቪዲዮዎችን ራሱ ብትመለከቱ በጣም ሶፍት እና ቴክስቸር አልባ የሆኑ የፊት ቴክስቸሮችን ታያላችሁ እዚህ ጋር የሸዋፈራውን ፊት እንመልከተው የፊቱ ቴክስቸር በጣም ስሙዝ እና ፈዚ ነው ኢቭን አፕስኬል ተደርጎ በ4K ሌቭል እንኳን ብታዩት በጣም ስሙዝ እና ፍላት የሆኑ ቪዲዮዎች ነው የምታዩት ዲፕ የሆነ ዴፕዝ እና ቴክስቸር ያላቸውን ቪዲዮዎች በብዛት አትመለከቱ እነዚህ የኤአይ ሞዴሎች ጥሩ ውጤት ለማምጣት ሶፍት እና ስሙዝ እንዲሆኑ ነው የሚሰሩት በዛም በጣም ሶፍት እና ስሙዝ የሆኑ ቪዲዮዎች ካያችሁ የኤአይ ቪዲዮዎች ለመሆናቸው በቂ ማረጋገጫ ነው አሁን ላይ ያሉ የሚባሉ በጣም አሪፍ ሞዴሎች Veo 3.1 እና Sora 2 ናቸው እነዚህ ሞዴሎች 24 ፍሬም ፐር ሰከንድ ብቻ ነው የሚሰሩት ፍሬም ፐር ሰከንድ ማለት አንድ ቪዲዮ በአንድ ሰከንድ ውስጥ የሚሰራው ፒክቸር ወይ ደግሞ ፍሬምስ ማለት ነው ታዲያ ትንሽ ፍሬም ፐር ሰከንድ ማለት አነስተኛ FPS ሲሆን ቪዲዮ ሞሽን ብለር ይኖረዋል ይህንን አይነት ቪዲዮ ሲሆን ለኤአይ በጣም አሪፍ ነው ምክንያቱም መጀመሪያውንም ብለሪ ስለሆነ ነገር ግን ትልቁ ቻሌንጅ የሚመጣው ትልቅ ፍሬም ፐር ሰከንድ የሚፈልጉ ሲኖር ነው ለምሳሌ የስፖርት አክቲቪቲዎች ሩጫ ጂምናስቲክ እንደዚህ አይነት ቪዲዮዎችን ስናይ ምን ያህል እንደሚያስታውቅ እስኪ እዚህ ቪዲዮ ላይ ለማየት እንሞክር ሌላኛው ኦዲዮ ነው በአብዛኛው የአማርኛ ኤአይ ቪዲዮዎች የሚሰሩት በቪኦ 3 ነው የዚህ ሞዴል አማርኛ ከሌሎቹ አንፃር ጥሩ ቢሆንም ነገር ግን ሞዴሉ ትሬን የተደረገበት በተወሰኑ ሰዎች ድምጽ ስለሆነ በተደጋጋሚ የምናያቸው ቪዲዮዎች ላይ የምንሰማቸው ድምጾች ተመሳሳይ ድምጾች ናቸው በጣም ነው ደስ ያለኝ ተገላገልኩ ብታምንም ባታምንም አንድ ቀን ነው ክላስ የገባሁት ደግሞ thanks for ChatGPT
እኔ ትኬት ለምቆረጥ ልጋፋ ስንጠራራ እሱ ለካስ ኪሴ ውስጥ ገብቷል የፈጠነ ያስኩትና 360 ዲግሪ ነው በጥፍ ያዞርኩት ሌባ እኮ ነው እጁ አይገባ ሌላው ቋንቋውን በደንብ ስለማይችል ማጥበቅና ማላላት አይችልም ማላላት ያለበትን ቃላቶች ያጠብቃል ማጥበቅ ያለበትን ደግሞ ያላላል ሞኝ እያለ ሰድቦኝ ነበር ከተነሳብኝ ማንንም አልሰማም በዚህ ጨርጫሳ ሽማግሌም አልሰደብም ማንንም እንዳይገላግለ አርሰናል በዚህ አመት ምን እንደሚበላ ታውቃላችሁ አንጀት ስለዚህ መጥበቅ ያለባቸው ቪዲዮዎች ላልተው መጥበቅ ያለባቸው ቃላቶች ጣብቀው ሲነገሩ ቪዲዮ ላይ ከሰማችሁ ያ ሬድ ፍላግ AI ነው ማለት ነው ሌላው በአብዛኛው ትምህርት ጥቅሶችን ጻ እያለ ነው VO3 የሚያነቡ ስለዚህ በጣም በተደጋጋሚ በብዙ ቪዲዮዎች ላይ ጻ ሚል ፊደል ከሰማችሁ ጻ እንዲሆኑ ጻ ሄዱ ጻ መጥቶ ሚል ከሰማችሁ እነዛን ትምህርት ጥቅሶች እንደ ጻ እያደረገ እያነበባቸው ስለሆነ ይህ በቀላሉ የAI ቪዲዮ መሆኑን በቀላሉ የምትለዩበት አንዱ መንገድ ነው እኔ የውነት አይደለሁም በAI ነው የተሰራሁት ነፍስ የለኝም ጻ ስጋም የለኝም እዚህ ያለው ነፋስ በጣም እየተነከረ ነው እናም አንድ ቤተሰብ በድንጋጤ ቤታቸውን ለቀው ሲወጡ አያታቸውን የዘነጉ ይመስላል እርዱኝ ባካችሁ እርዱኝ ሶስተኛው የመለያ መንገድ ደግሞ ሲቹዌሽናል ሬድ ፍላግ በመባል ይታወቃል በቃ ሲቹዌሽኑን አይቶ በጣም ኪዩሪየስ በመሆን አንደኛ ቪዲዮ የተሰራበትን ኢንቴንሽን አንደርስታንድ ማድረግ ሁለተኛ ኦብቪየስ የሆኑ ነገሮች አሉ ለምሳሌ ዝንጀሮ ሲያወራ ካያችሁ እንዲሁም ገና የተወለደ ሕፃን ልጅ አሁንም ሲያወራ ካያችሁ ኢትዮጵያ በመወለድሽ ምን ተሰማሽ በጣም አዝኛለሁ ሸወዱኝ አሜሪካ መወለድ መስሎኝ ነበር አሁን ወይ አሜሪካ ወሰዱኝ ወይ እናቴ ወድ መልሱ በዚህ እድሜ ልብስ ታጥባለ ምን ላድርግ እናቴ ቲክቶክ ላይ ተጥዳ ነው የምትውለው በራሴ ልጠባው እንጂ ከእናትና ከአባት ማንን ነው የምትወደው ማንንም ለገንዘባቸው ብዬ ነው የቀረብኳቸው የመጀመሪያ ሳምንትሽን እንዴት ነው ያስጠላል እናቴ ቀኑ ሙሉ ቲክቶክ ላይ ነው የምትውለው እኔን ከማጥባት ይልቅ That's AI red flag ስለዚህ አንዳንድ ነገሮችን ብዙ ዲቴሎችን ማየት ሳይጠበቅብን ገና ቪዲዮዎችን ተመልክተን AI መሆናቸውንና ለመሆናቸውን በትክክል መረዳት እንችላለን ማለት ነው ሌላው AIን ለመለየት በጣም ትልቅ ትኩረት መሰጠት ያለበት ጽሁፎች ላይ ነው ስፔሻሊ አማርኛ ሲሆን ጭራሽ ጅብርሽ የሆነ ቃላት ነው የሚያመጣው ስለዚህ ከባክግራውንድ አካባቢ የሚመጡ የቴክስት ሌአውቶችን በማየት ምንም ትርጉም የሌላቸው አማርኛ የሚመስሉ ፊደላት ካያችሁ ያ AI ነው ማለት ነው እስቲ አሁን ደግሞ ይሄንን ቪዲዮ እንመልከት እንግዲህ በመጀመሪያ እይታ ትክክለኛ ቪዲዮ ሊመስለን ይችላል ነገር ግን እስቲ ወደ ኋላ ትንሽ መልሰን እንዲያው ምን አስተዋላችሁ ሆቴል የሚለውን ጽሑፍ አያችሁት ደብል ቲ ነው ያለው ሆቴል እንደዚህ አይጻፍ ስለዚህ በቃ ይሄ ቀጥታ AI ቪዲዮ መሆኑን ሊነግራችሁ ይገባል ባክግራውንድ ላይ ያሉ እንደዚህ አይነት ጽሑፎች የAI ሞዴሎቹ እነዚህን ጃይንት ለማድረግ በጣም ስለሚቸገረው ሬድ ፍላግ ነው ማለት ነው ስለዚህ እንደዚህ አይነት ቪዲዮዎች ሌሎች ነገሮችን ሳናይ በቀጥታ በዚህ ሆቴል በሚለው ጽሑፍ ብቻ AI መሆኑን በደንብ ልንለይ እንችላለን ማለት ነው ሌላ አንድ ቦነስ ልስጣችሁ አብዛኛው ጊዜ AI ቪዲዮዎች ከ5 እስከ 10 ሰከንድ ርዝማኔ ያላቸው በአንድ ሻት ውስጥ ያለውን ርዝማኔ ቁጥራችሁ ለምሳሌ በዚህ ቪዲዮ ላይ 1 2 3 4 5 6 7 8ኛው ሰከንድ ላይ ካታርጓል እንደምታዩት 8ኛው ሰከንድ ላይ ተቆርጦ ሌላ ቪዲዮን ይጀምራል which is AI ቪዲዮ ማለት ነው ከዚህ በኋላ አንድ ጌም አጫውታችኋለሁ የተወሰኑ ቪዲዮዎች አሳያችኋለሁ እነዚህ ቪዲዮዎች AI ነው ወይስ አይደለም የሚለውን እናንተ ባላችሁበት ሆናችሁ ትመልሳላችሁ እስቲ መጀመሪያ ይሄንን ቪዲዮ አይተን እንመለስ
እሺ ይህ ቪዲዮ AI ነው ወይስ AI አይደለም? AI ነው ካላችሁ በትክክል መልሳችኋል። ይህንንም ደግሞ ማወቂያ በጣም የተለያዩ ብዙ መንገዶች አሉ። በምን እናንተ እንዳወቃችሁ እርስ በርስ ተነጋገሩ። እስቲ ይሄኛውንስ ቪዲዮ እንመልከትና ተመልሰን እንምጣ። እሺ ይሄስ ቪዲዮ AI ነው ወይስ AI አይደለም? ይሄኛው ቪዲዮ በትክክል AI ነው። ሶስተኛ ይሄንን ቪዲዮ እስቲ እንየውና እንመለስ። ይሄን ቪዲዮ AI ነው ወይስ AI አይደለም? ከተሳሳታችሁ በጣም አዝናለሁ፣ ግን ይሄኛው ቪዲዮ ትክክለኛ ቪዲዮ ነው፣ AI አይደለም። ለምሳሌ ይሄ የራሴ ቪዲዮ AI ነው ወይስ AI አይደለም? አንድ ጊዜ ደግመን እንየው። AI ነው ካላችሁ በትክክል መልሳችሁታል። የዛሬው ፕሮግራማችን የሚመለከተው እስከዛሬ ድረስ ያለውን የAI ቪዲዮዎች እንዴት መለየት እንደሚቻል ነው እንጂ ለወደፊቱ ጋራንቲ የሚሰጥ አይደለም። ምክንያቱም እነዚህ ሞዴሎች በጣም እየተሻሻሉ እየተለወጡ እየመጡ ስለሆነ የሚቀጥለው ላይ አዳዲስ ነገሮች በተጨመሩ ቁጥር እናንተው እንደዚሁ አዲስ ነገሮችን አፕዴት የምናደርጋችሁ ይሆናል። እንግዲህ የመለያ መንገዶችን ካየን ለምን እነዚህን ማየት አስፈላጊ እንደሆነ አጠር አድርገን እንመልከት። AI ብዙ ስራዎችና ኃላፊነቶችን በአጭር ጊዜ ውስጥ መፈጸም እንድንችል ቢረዳንም እነዚህን በAI የሰራናቸውን ስራዎች በሰዋዊ ዕውቀትና ሪሰርች ካልታገዙ ወዳልተፈለገ ድምዳሜ ውሳኔ አልፎም ተርፎ ወደ ተሳሳተ መረጃ ወይም ሚስኢንፎርሜሽን ወደ ማሰራጨት ሊያመራ ይችላል። ያ ደግሞ ብዙ ዋጋ ሊያስከፍለን የሚችል ችግር ነው። በዛሬው ቆይታችን እንዴት በAI የተሰሩ ቪዲዮዎችና ምስሎች ከሪል ቪዲዮዎችና ምስሎች እንዴት መለየት እንደሚቻልና ለምን አስፈላጊ እንደሆነ አይተናል። እናንተም ይህን መረጃ በመጠቀም AIን ለመልካምና ፈጣን ክንውን እንደምትጠቀሙበት ተስፋ እናደርጋለን። በቀጣይ ሳምንት እስከምንገናኝ መልካሙን ተመኘው። መልካም ሳምንት።